ሰው ሱፊ መሆን መብት አለው። የደረሰበት የዕልም መጠን ከመሻይኾቹ ያገኘው መስመር ይሄን ሊሆን ይችላል። ሌላኛው ተብሊግ መሆን ሊፈልግ ይችላል። ሶስተኛው ሰለፊ መሆን ሊፈልግ ይችላል። ሁሉንም እኩል የማስተዳደር ግዴታ አለበት መጅሊስ። ማንንም በመዝሃቡ ሊገባው አይገባም። መጅሊስ ማለት መስጂድ ማለት ነው። መስጂድ ውስጥ ሰው ሲገባ መታወቂያ አንጠይቅም። ሱፊያነ ሰለፊያነ ብለን ገብቶ ይሰግዳል። መጅሊስም ላይ እኩል ከመዝሃብ አቋሙ ውጭ አገልግሎት ሊያገኝ ይገባል። አንድ ሰው ሱፊ በመሆኑ ከመጅሊስ ኢማምነት ከመስጂድ ኢማምነት ሊገፋ አይገባው። የሰማናቸው አንዳንድ ታሪኮች አሉ። አብዛኞቹ ተጋነዋል። የተሰሩ ክፍተቶች፣ የተነሱ ኢማሞች ካሉ፣ የተገፉ ሙአዚኖች ካሉ ወደ መስጂዳቸው ሊመለሱ ይገባል። ይሄ መጅሊስ የመጀመሪያ ስራው በደል ካለ ሊያረግፈው ይገባል። ያ ሁሉ መስዋዕትነት የተከፈለው እኩልነት፣ ፍትህ ለማቀፍ እንጂ ለመግፋት አይደለም። የሐሳብ ልዩነታችንን በዕልም እንወያያለን። ሰለፊ ሱፊ ቁጭ ብለን ዑለማዎቹ ያስቀመጡት መስፈርት አለ እናወራለን። ይሄ ታላቁ የነጃሺ መስጂድ አሁን ለምለው ሐሳብ ማኛችን ነው፣ ምስክራችን። እዚህ መስጂድ ሁለት ዋና ኢማም አለ። ሁለታችንም የየራሳችን አቋምና አመለካከት አለ። ሁላችንም ተከባብረን አንድ ቀን የኸጥባለው ሌላ ጊዜ ሸኻችን ይኸጥባል። እኔ ሳሰግድ እንደምታውቁት ከሶላት በኋላ ዱዓ አላደርግ። የኔ መዝሃብ እሱ፣ የሳቸው ደግሞ ዱዓ ያደርጋሉ። መዝሃባቸው እሱ። የአቋም ልዩነት በዕልም እንፈታዋለን እንጂ ሰውን አንገፋም። ይሄ መስጂድ የመቻቻል የአብሮነት የመስተጋብር ሐውልቱ ነው። ለዚህ ትውልድ ይቀጥላል። ሁሉም መስጂዶች ላይ ሰው በያዘው መዝሃብ መገፋት የለበትም። የሐሳብ ልዩነት በዕልም ነው መፈታት ያለበት። ማህተሙ እጃችን ገባ ብለን ብዕሩ እጃችን ገባ ብለን ሰው ከገፋን አላህ ዘንድ የተገፋን ሆናል።